ሰላም ሰላም በላይት ዩቱብ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ። ክብር ይስፋ ለፈጣሪ። በሰላም አገሬ ገብቻለሁ። እንዴት ናችሁ? ይኸው እንግዲህ አረንጓዴ አሻራ አረንጓዴ ቪው ያለበት ቦታ ነው ያለሁት እና ሰላም ናችሁ ወይ? እንዴት ናችሁ? እግዚአብሔር ይመስገን አገሬ በሰላም ገብቻለሁ። ክብር ይስፋ ለፈጣሪ ይላለሁ እና እንዴት ናችሁ? እኔ ደህና ነኝ እላችኋለሁ። ሰላም ብያለሁ እና በሰላም ገብቻለሁ። በጸሎት የረዳችሁኝ፣ በገንዘብ የረዳችሁኝ ከልብ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ እላለሁ። በጸሎት የረዳችሁኝ፣ በሀሳብ የረዳችሁኝ ከልብ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ እና ደግሞ በሰላም ገብቻለሁ እና ቪዲዮ አልጫንኩም ነበር እስካሁን አየሩንም ለመልመድ ከልጄ ጋርም ያለውን ነገር ለማሳለፍ ልጄንም በሰላም አግኝቻለሁ እና ከልብ አድርጌ አመሰግናለሁ እና ሰብስክራይብ ሼር አርጉኝ፣ ቪዲዮዬን ይውልኝ፣ ኮሜንት ጻፉልኝ እላለሁ። አበረታቱኝ እላለሁ እና ይሄን ልላችሁ ፈልጋለሁ እና የእናንተ ድጋፍ ለኛል። በፊት እንግዲህ የማዳም ቅመም እንባላለን፣ የማዳም ቅመም ነውና አሁን ደግሞ እንግዲህ የማዳም ቅመም አይደለሁም እኔ። አሁን የማዳም ቅመም አይደለሁም እንግዲህ እናንተ ናችሁ የማዳም ቅመሞች ማለት ነው። እና አበረታቱን፣ ሰብስክራይብ ሼር አድርጉን ለማለት ፈልጋለሁ እና ድጋፋችሁ ያስፈልገናል እና አበረታቱኝ ማለት ፈልጋለሁ እህቶቼ። እና ልጄን ላስተዋውቃችሁ ሰላም በላችሁ። ሰላም ሁላችሁ፣ የጌታ ሰላም ይብዛላችሁ። ይኸው ማሚ አግኝቻታለሁ፣ ሰላም ተገናኝተናል። በጣም ደስ ብሎኛል። እናንተም እግዚአብሔር በሰላም ይጠብቃችሁ። ባላችሁበት እግዚአብሔር ደስታና ሰላም ከእናንተ ጋር ይሁን። በጣም ደስ ብሎናል። ይኸው አንድ ላይ ፈታ እያለን ነው። በቻላችሁ አቅም ሰብስክራይብ አድርጓት፣ ላይክ አድርጓት። እግዚአብሔር ይባርካችሁ። እኛም እናደርጋችኋለን። እንረዳለን በቻልን አቅም። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። ቻው፣ ደህና ሁኑ እና እሺ እንግዲህ ጎረምሳው ይሄንን መልእክት አስቀምጠዋል እና ይሄን መልእክት አስቀምጠዋል። እናንተም እንግዲህ ሀሳቡን ተረዱልኝ ማለት ፈልጋለሁ እና ይሄንን ማስተላለፍ ፈልጋለሁ። እንግዲህ ሁላችሁም እንግዲህ እግዚአብሔር እናንተንም ይርዳችሁ፣ ለኔ የደረሰ ለእናንተ የሚደርሳችሁ ማለት ፈልጋለሁ እና የተሻለ ነገር ይዤ እመጣለሁ። እንግዲህ አገሬ ገብቻለሁ፣ እግዚአብሔር ይመስገን። አገሬ ገብቼ ብዬ ቃል ስገባ ነበር። አሁን አገሬ ገብቻለሁ፣ እግዚአብሔር ይረዳኛል። አሁን አገሬ ገብቼ እንግዲህ የተሻለ እዚች ቦታ እዛ እንግዲህ በሀሳብ ታስሬ እንደ ልቤ እንዳልራመድ ሆኜ ነበረ ስሰራ የነበረ። አሁን ደግሞ አገሬ ገብቼ እንደ ልቤ የመስራት አላማ እቅድም አለኝ። አገሬ ላይ ደግሞ ሰራለሁ ብዬ አስባለሁ እና ይሄን ማለት ፈልጋለሁ እና ምን ልበላችሁ፣ በቃ ተባበሩኝ ነው የምላችሁ። እንግዲህ እይታውን በደንብ አድርጉልኝ፣ ኮሜንትን አድርጉልኝ። እንኳን ግን አገርሽ በሰላም ገባሽን በሉ፣ በኮሜንት ጻፉልኝ። በኮሜንት እስቲ አልወፈርኩም፣ በእግዚአብሔር ወዚህ አላማረም አገሬ ላይ። እኔ አምሮብኛል፣ ልጄን ስላገኘው ደስ ብሎኛል። እና ደግሞ ማለት ነው እናንተ መቼም ዩቲዩብን የምታውቁኝ በአካል የምታውቁኝ ልጆች ማለት ነው፣ ሻንጣ ስትመጡ በእግዚአብሔር ሻንጣችሁን ቆልፉ። እኔ ሻንጣ ሳልቆልፍ እንትን ገዝቼ ነበረ፣ ሶላር ገዝቼ ነበረና ዋና ጋኑን ወሰዱብኝ፣ አየር መንገድ ማለት ነው። እዛ የሚያስተናግዱት ውስጥ ሻንጣ የፈተው ኢትዮጵያ አየር መንገድ ውስጥ እዛ የሚሽከረከረው ቦታ ሳይደርስ ከአየር እንደወረደ ሻንጣዬን እንትን ብሎ ዋናው ጋኑን ወሰዱብኝ። ትሪውና አምፖሉ አለ፣ ትሪና አምፖሉ እኔ ጋ ነው ያለው። ዋናው ጋኑን የወሰዱብኝ። ለእነሱም አይጠቅማቸውም። አምፖሉ ነው ፀሐይ ሰብስቦ ጋኑ ለሚያጠራቅመው፣ አምፖሉም እኔ ጋ ነው ያለው እና በጣም አናዶኛል። ለእነሱም ላይጠቅማቸው ለእኔ ግን ጎዱኝ ማለት ፈልጋለሁ። ተጠንቀቁ፣ ከኔ ተማሩ እና
ምን ልበላችሁ እውነት ከደስታ የተነሳ ምለው ጥፍት አለኝ እናንተ እና ደግሞ በቃ በጣም ደስ ብሎኛል። እናንተም በሰላም ግቡ፣ እግዚአብሔር እናንተንም በሰላም ያስገባችሁ ማለት ፈልጋለሁ። ደስ አይልም? እስቲ በእግዚአብሔር ከዛ ከበረሃ ከዛ ምን ልበላችሁ ከዛ ከበረሃ ወጥተን እንዲህ የተፈጥሮ አየር የተፈጥሮ በዛ በመከየፍ ነበር የምንኖረው አያችሁ። እና በመከየፍ ነው ነበር የምንተነፍሰው። በሰው ሰራሽ ነበር አየር ነው የምንተነፍሰው። እና አሁን በእግዚአብሔር አየር በፈጣሪ በሰጠ አየር ነው የምንተነፍሰው። ኢትዮጵያ ብቻ ናት በዚህ የምትተነፍሰው። በእርግጥ ያው የታወቀ ነው። ኢትዮጵያ ብቻ ናት በጸጋ የታደለች በንጹህ አየር የምንተነፍስ። እንደ አረብ ሀገራት እንደ የትም ሀገር በኤሌክትሪክ አንተነፍስም ማለት ነው። እና እግዚአብሔር ይመስገን ክብር ይስፋ። ብርና ወርቅ ይዤ ባልገባም በጤናዬ በሰላሜ አገሬ ገብቻለሁ። ከልጄ ጋር በአይነ ስጋ እንደተለያየም በአይነ ስጋ ተገናኝተናል። ይህን ነው ማለት የምፈልገው። በፊት መጡብኝ ብዬ እንዲዞር እያልኩ ነበረ ማየው። አሁን በነጻነት እና አዲስ ነገር ደግሞ ይዤ እመጣለሁ። የተለያየ ቦታ እንትን እያልኩ የሚያዝናና ከልጄ ጋር እየተማከርን እንግዲህ አይደለ ጎረምሳ እና እስቲ ምን ሀሳብ ታመጣለህ? እስቲ ገና አዲስ ነገር እንሰራለን። ይሄ የሰላምታ ነው፣ የመጀመሪያ ጊዜ ስለሆነ ነው። ገና ጥሩ ቦታ ደስ የሚል ቦታ ሄደን ጥሩ ነገር የምትማሩበት ነገር እናመጣለን። እናንተም ጠብቁን፣ አብረን እንሰራለን። እግዚአብሔር ይረዳናል። እኛ ባሪያዎች ተነስተን እንሰራለን፣ እግዚአብሔር ደግሞ ያከናውነናል እንዳለ መጽሐፍ ቅዱስ። እሺ እኛ ከኛ የሚጠበቀውን መስራት ነው። እግዚአብሔር ደግሞ ይረዳናል እንላለሁ። እሺ እናንተም ተባረኩ፣ እግዚአብሔር ይባርካችሁ። ያደረጋችሁን ፎሎ ያደረጋችሁ ሰብስክራይብ ያደረጋችሁ እናመሰግናለን። አሁንም አርጉን፣ ማዘሪን አበረታታት። እኔም እጀምራለሁ፣ አንድ ላይ እንሰራለን። ከዚህ በኋላ ተባረኩ፣ ወደፊት እንሄዳለን ገና እና ያው እንግዲህ ጎረምሳው በቃ ወደፊት ብለዋል። ወደፊት ወደፊት ብለዋል። እንግዲህ ይሄ ሳቅ ማን ያገኛል እንደ እናቴ እና ወደፊት ብለዋል። እግዚአብሔር ይርዳን። እንግዲህ የማዳም ቅመም በፊት እኔ ራሱ የማዳም ቅመም ነበር። ካሁን ደግሞ እናንተ የማዳም ቅመም በእግዚአብሔር ይዣችኋለሁ። አበረታቱኝ፣ እርዱኝ። ብር አልጠይቃችሁም፣ እርዱኝ አይደለም፣ በዚህ ብቻ ተባበሩኝ። ቪዲዮውን ይዩልኝ፣ ሰብስክራይብ አድርጉኝ፣ ላይክ ስጡኝ፣ ኮሜንት ጻፉልኝ። በቃ ይሄን ብቻ ነው ከእናንተ የምፈልገው። እርዱኝ፣ በዚህ ብቻ ተባበሩኝ። እና ደግሞ እኔ እግዚአብሔርን እምላችሁ እንደኔ ባራ በሰው ቤት የምትከራተቱ ልጆች ማለት ነው መቼም ታውቃላችሁና ግቡ፣ በቃ ግቡ። የሰው ሀገር ነው። ግቡ፣ ሀገራችሁ ገብታችሁ ስሩ። ሀገራችሁ ገብታችሁ በቃ ንጹህ አየር እየተነፈሳችሁ ሀገራችሁ ገብታችሁ ስሩ ማለት ፈልጋለሁ። የሰው ሀገር ነው። ምንም ቢሆን የሰው ሀገር የራስ አይሆንም። ቢመችም መቼም ሰው ሲሰደድ ለምቾት አይሰደድም። ለችግር ለመብቴ ነው የሚሰደደው። የተሻለ ነገር ለመያዝ ነው የሚሰደደው። እና እንግዲህ ይሻልን ፈትቼ ትብስን አገባው እንደሚለው ማለት ነው። እና ግን ሰው አስቦ እንደወጣ ደግሞ አያገኝም አንድን ቦታ ማለት ነው። እና ይሄን ልላችሁ ፈልጋለሁ። እና ቪዲዮ አላብዛባችሁ ያው እና እንትን ልበል ይውልኝ፣ ሰብስክራይብ ሼር አድርጉልኝ፣ አበረታቱኝ። እና እናንተም ደግሞ ሀገራችሁ ግቡ። እውነት ምንም ነገር ለቤተሰብ እንዳትልኩ እሺ። ብትልኩም ያው ነው፣ ብትልኩም አያመሰግኑ። አሁን ተጠቅሞበት በቃ የተበላ ምግብ ማለት ነው። እግዚአብሔርን የተበላ ምግብ በቃ ከዚህ ካረፈ በቃ ዋጋ የለውም። ከናንተም ያብር ከወጣ ዋጋ የለውም። በቃ ነገ ስለምትልኪ ማለት ነው። ስለዚህ ለራስሽ ሁኚና ከዛም በኋላ ነው እዚህ ሆነሽ ራስሽ ስራ ፈጥረሽ እንትምቲ ማለት ነው። ስለዚህ ይሄን እላችኋለሁ።
ብር አትላኩ። ገብታችሁ ራሳችሁ ስሩበት። ከዛም በኋላ እዛ እየሰራችሁ ቤተሰቦቻችሁን ትረዳላችሁ። ከይሄንን ነው የምመክረው። እግዚአብሔርን አትላኩ ለቤተሰቦቻችሁ። በቃ ምንም ዋጋ የለም። እንዲህ ባዶ እጃችሁን ስትመጡ ጌታ ምን ላክሽልኝ ነው የሚባለው፣ ምን አረግሽልኝ ነው የሚባለው። ስለዚህ ምንም ነገር እንዳታረጉላቸው፣ ምንም ነገር እንዳትሰጧቸው በፍጹም። ለራሳችሁ ያዙ። ምንም ነገር እዛ ሀገር አትግዙ። ስትመጡም ብዙ ዋጋ ያስከፍላልና ብሩን ብቻ ይዛችሁ ነው። እና ይሄን ነው ምላችሁ። እና በጣም አመሰግናለሁ። ደህና ሁኑልኝ፣ አበረታቱኝ፣ ሼር ሰብስክራይብ አድርጉልኝ ማለት ፈልጋለሁ። እሺ